ዘንበረ ካሴት ነው ያለ ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ገብረ ጽዮን የማን ናቸው? አንተ ባንዳ ያቤት ተላላኪ የብልጽግና እንትን ሲለኝ የነበረው የትልቅ ቴሌቪዥን ነው አንዱ ግሩ የተቆረጠ። ኧረ እባካችሁ አባቶች ከዚህ ነው እባካችሁ። አዋጅ መኮንን አላችሁ እዚህ ውስጥ ብዙዎች አላችሁ። እቴ ሞታ እኮ ሳልቀብር ቀረሁ። ክቡር ጄኔራል ዶክተር እናቱ ሙታበት ሳይቀብር አባቱ ሙታበት ሳይቀብር የቀረ ስንቱ ነው የማይወጣ ከዚህ ያለ እኮ መናኸሪያ ሲለኛ የነበር ሌባ ዛሬ ጠጉሩን ፈትሎ መንግስት መሆን። ስለዚህ ካረፈ እዚህ ውስጥ ያለ ሌባ ማታ ላይ ተሰገሰገ ይረፍ ካላረፈ ግን በቀጣዩ ሌላ መድረክ ፍጠሩ። የከሌ ተረስ ያለ እናስነሳዋለን። Ethio 7 Star መጀመሪያ ሁላችንም መስሎን ነበር። ቄስ እንበለው ዲያቆን እንበለው የአገር ሽማግሌ እንበለው መምህር እንበለው ጡረተኛ እንበለው መስሎን ነበር። ጀምረናል ተጀመረ። ግን ዛሬ ለምን አይበቃም? ይሄ መድረክ ስንተኛ ጊዜያችን ነው? እንደ ፍኖተ ሰላም ከተማ እንደ ምዕራብ ጎጃም ይሄ መድረክ ስንተኛ መድረካችን ነው? ምዕራብ ጎጃም ላይ ምን እየተሰራ ነው ያለ? ሰው እኮ ይሞታል እኮ ይገደላል እኮ በንዚል ተከፍክፎ ፍኖተ ሰላም ላይ እኮ ነው አስከሬን የተቃጠለ። ፍኖተ ሰላም ምዕራብ ጎጃም ጃቢ ጥና ላይ እኮ ነው 12 ቁጥር በቢስማር በ12 ቁጥር ቢስማር ጭንቅላቱ ላይ የተመታ በበርቴሎ የተገደለ እኮ ጃቢ ጥና ነው ፍኖተ ሰላም ማንኩሳብ ደጎማ ጃቢ ላይ እኮ ነው በመጥረቢያ አድርጎ እጀ ተቆረጠ እኮ ጃቢ ላይ እኮ ነው። ይሄን እየሰራ ያለ የማን ልጅ ነው? ከየት ይወጣ ነው? ማን ነው? ምን ማድበስበስ ያስፈልጋል? እኔ ክቡር ዶክተር አብዱ ሁሴን ዛሬ በመምጣታችሁ ተጀነራል ጋር የደስታ ወሰን የለውም። በቃ እንነጋገር። እንዲህ በቃ አማረ ሌባ ከሆነ ሌባ ነው ማሽፉን ሆነ አያስፈልግም። ቄስ ተነሳ ተብሎ ቅድም ቄስ እኔን ዶክተር በጣም ይቅርታ ያርጉልኝና የሀገር ሽማግሌ ነኝ። እነ እድሜ ያለም እንደ ሙሉጌታ እየሰበሰቡ ያወያዩን ነበር ከአባቶች ጋር። ቅድም 800 ሺህ ብር ከፈለ የሚባል የነበረው ቄስ እኮ ከኔ ጋራ የሀገር ሽማግሌ ነበር። ጥንፈኛውን እየለመነ ሊያስገባ ከኛ ጋር እኔም በግሌ ምን እንዳልል እንገሮት ልጅን አይዲ ጎተት አድርገው ፖለቲካ እኮ ውሃ ነው ማዕበል ነው ይበላሃል። እሳት ነው ያነድሃል አርፈ ተቀመጥ ነው ያሉኝ። እኔን እንሽ ባግሌ መዋሽ ከሆነ መድኃኒዓለም ይፍረድብኝ። ውሸቴን ከሆነ እዚህ ጊዮርጊስ ላይ ተቀምጠን ነው ጎትተው ወስደው እንዲህ ያሉኝ። ስለዚህ ችን ሀገር እያፈረሳት ያለ እያጋደለ ያለ ማን ነው? አባ ፈጠነ መለኩሴ ሸፍቱ አይደል ግደል የሰላም መከላከያ ይመጡላል እንዲህ ያለ ታልገደልህ ያለ ልጆቹ ጨምሮ ሸፍቶ መለኩሴ አይደል ዛሬ ሲገድል የሚውል ማተብን ፍታ ሃይማኖትን ቀይር ሚል መጥቶልሃልና ተለሳደዋለህ እያለ አይደለም። ውሸት ነው ይሄ ውሸት ነው ወይ? መለኩሴ ያልሸፈተም እዚህ ከኛ ጅጋ የሸፈተ የለም። ስለዚህ እንዴት ሆነን ነው እዚህ ሀገር ላይ እንዴት ሆነን ነው የምንኖር? አሁን ይሄን ሰላም እናምጣው ከተባለ እዚህ ያለን ሰዎች ሁላችን ሰላም ከሆነ ይሄን ሰላም በአንድ ቀን ማምጣት አንችልም። ግን አሁን እዚህ ውስጥ ያለን ሰዎች ሁላችን ሰላም ነን፣ ሰላም አምጦች ነን። ቅድም ወንድም የጠቃቅሶታል እኮ መምህራን ብትለው አርበኛ የሞባይል አርበኛ አንደኛው መምህራን፣ ሁለተኛ ያናንተ አመራር የነበረ ወይ ሰርቆ የሆነ ነገር ስታባረሩት ህዝቡን እየከፋፈለ ቢያበጣብጥ ምን አለ ጎበዝ አባቶች ወንድሞች፣ ፖለቲካውን ለፖለቲከኛው ብንቶ ውጊያውን ጦርነቱን እስቲ ለነ ጄኔራል እንቶ አዋጊዎችኛ አጋዳዮችኛ ድንበር አካላዮችኛ ፖለቲከኞችኛ እንዴት ሰላም ይምጣ? እኔ በግል ያፍራለሁ ክቡር ጄኔራል የሀገር መከላከያ ሰራዊት እኛ ሀገር ላይ እንዲሁ ነው በመዋረዱ እንደ ውሻ እንደከፋ ውሻ ከበበው እየተባለ በጦርና በእንትን ከበበው እንዳሰደው እየተባለ ስንት ዳርፉርና ስንት ሀገር ሄዶ ሰላም አስከብሮ የመጣ መከላከያ ሰራዊት በእኛ ልጆች መደፈሩ መገደሉ አሳዝን ያፍራለሁ።
እጅግ በጣም አፈርያለሁ። ዛሬ ታባቱ ሊደርስ ነው። ቅድም አንድ ወንድም እዚያ ቆሞ ሲናገር ነበር። በየቤቱ እግሩን ተቆርጦ የተቀመጠ አንዱ እግሩ የተቆረጠ የኔ የትልቀት ልጅ ነው። አንተ ባንዳ ያቤት ተላላኪ የብልጽግና እንትን ሲለኝ ነበር። የትልቀት ልጅ ነው አንዱ እግሩ የተቆረጠ። የሚገርመው ተውዳ የሀገር ሽማግሌ ላይ ለምን ተብዬ ተውዳ እህት ያለቀሰች እያሰረች መብላት ለምደሻሽ ሌባ ገና ይደገማል። አንደኛውን ይደገምልሻል። ተቆረጠ ቤት ነው ተደብቆ ተኝቶ የሚውል። እንዴት አባቱ በራሱ ጊዜ ሾልኮ ነው ተልቶ ሾልኮ የተከላ አንድ እግሩ። የሁለተኛ እህት ልጅ ለምኛ አምጥቻውን እዚህ ሰልጥኖ እዚህ ነው ያለው ሁለተኛ እህት ያለ። ስለዚህ ብንለምን ብንታገል ማምጣት አንችልም ወይ? አዋጅ መኮንኖች እዚህ ያለን አዋጅ መኮንን አለ እዚህ። ቅድም ሲናገር ነበር ወንድሜ እናት እንደ ቆዳ ተቃቅታ 3 ወር 9 ወር አርግዛ ከክጠብሶ በልቷት 3 ዓመት አጥብታ እንዴት እናትገደል? እና የጥንፈኛ ሌባ ዘራፊ ቡድንን የኛ ይሄ እውን አማራ ነው። እውን አማራን ነጻነት የሚያስከብር ነው። እውን አማራን ጥቅም የሚያስከብር ነው። ይሄ ዘንበረ ካሴት ነው ያለ ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ገብረ ጽዮን የማን ናቸው? የአማራ ክልል ተቆርቋሪዎች፣ የአማራ ህዝብ ተቆርቋሪዎች። ህወሓት የሰራው ስራ አይደለም እኛ ቀርቶ ተኛ የሚወለደው ልጅ እነሱ የሰሩት ስራ ተጭንቅላት የሚፋቅ ስራ ነው የሰሩት። ከነሱ ጋር ሆኖ ደግሞ አማራ ሊያቀና ሰሜን ጎጃም ሰሜን አቸፈር ተማሪ እየተማረ ምዕራብ ጎጃም ማለት ተማሪ አይማርም ብሎ ዘነበ አርበኛው ዘነበ ካሴ አርበኛው ምዕራብ ጎጃም እስቲ አስተማርሽ እያለ መምህር ያንበረከከ ሲያስገርፍ ይውላል። ልጅ እንዳትማር እያለ ሰሜን ጎጃምን ግን አስተምር ብሎ መምህራን መድቦ ያስተምራል። ይሄ ነው አማራ ክልል ነጻ ሊያወጣ የተመደበልን ጀግና አዋጅ መኮንናችን። ያልተማረ ሰው ሀገር ይመራል? ዶክተር ይመራል ወይ? ያልተማረ ሰው ሀገር ይመራል እንዴ? የተማረ ሰው እኮ ሰው አይገልም። የተማረ ሰው እኮ በውይይት ያምናል። መንግስት እኮ በሩን ከፍቶ ጠረጴዛውን ዘርግቶ ወንበሩን ዘርግቶ ቁጭ በል እንወያይ እንነጋገር መምራት ከቻል ምራ እያለው ነው። ይሄ ግን አገር ቀርቶ ቀበሌ መምራት የማይችል ኃይል ዘራፊ ቡድን እኛን በእኛ ሲያባላ ይውላል። ልጅ ሳናስተምር እንዴት ነው ምን ሆነው? እኛ አስተውት በቃ ጨርሰናል። ያው ከ60 ዓመት በላይ ነው እየጨረሱ ነው። ልጅ ካላስተማሩችን ሀገር ማን ነው የሚረከባት? ነገር ማን ነው ተረካቢው? የኔ ወንድም አርሶ አደር ማዳበሪያ ገዝቶ ዘር ገዝቶ ካላመረተ እንዴት ነው የከተማ ህዝብ ሊኖር የሚችለው? ኧረ እባካችሁ አባቶች ከዚህ ነው ውጣ እባካችሁ። አዋጅ መኮንን አላችሁ እዚህ ውስጥ ብዙዎች አላችሁ። ማታ ተጥንፈኛው ጋር ስናጨበጭብ እናመሻለን። ቀን ደግሞ ተመራር ጓር ጎን ለጎን ሁነን አንዱን ስናሰስት፣ አንዱን ስናቃጥር፣ አንዱን ስናሻውቅ፣ ስናባላ እንውላለን። አለ ማት አለ። አቶ ድቢ ዓለም ሰሞኑን ሰብስቦን እዚህ በሽምግልና እንውጣ በቃ ይግደኑኝ የሚፈልጉኝ እኔን ነው። እስቲ ጥላ ያዙ፣ ከበሮ ጥናጥን ያዙ፣ በየተወለድበት በየትውልድ ቦታችን እንውጣ ስንል እምቢ አላላችሁም? የማጡት አባቶች በማናገር ነው በሰው ጭንቅላት 12 ቁጥር ቢስማር የሚመታ በመርቴ ብሎ በማናገር ነው? በየትኛው ሀገር ነው? ከሰው የተፈጠረን ሰዎች ነን እኛ። አሰቴን ከሆነ እዚህ ያውቁት የሚጠብቅ የነበረ ልጅ መልከኛ ረጅም ልጅ ሚንሻ የነበረ የቤተሰብ ጥየቃ ሲሄድ ያዙት፣ ወሰዱ። 3 ቀን አሳድረው በጭንቅላቱ 12 ቁጥር ቢስማር አገሬ ስለሆነ ነው የምናገረው። መተው ደሙ ሲያልቅ ነው የሞተ። እሺ አባው አስማረን ሸምበቁማ የሚያውቅ የለም። አባው አስማረን ጥፍሩን በቤንዛ ነቅለው ደሙ ፈሶ ሲያልቅ ደርቆ እንደንት መጣችሁ ውሰዱ ብሎ ለቤተሰብ ጣሉት። ይሄ ውሸት ነው ወይ? እና ይሄ ነው ወይ መጥቶ ደግሞ መንግስቱ ዶኛ የሚያስተዳድረን ነው እንዴ? ይሄ ያለንበት እንትን ስለማይመጥነን ወደ ቀልባችን እንመለስ እባካችሁ ወደ ቀልባችን እንመለስ። እቻ ሀገር አሁን ጎጃም እኮ ነው የትም ሀገር ተርኮ ጎጃም እኮ የጎጃም ገበሬ እኮ ነው በባዶ እግሩ ይሄድ የሚያርስ። አሁን የጎጃም እናት እኮ ናት በባዶ እግሯ ገበያ የምትሄድ። ሌላ ሀገር ብንሄድ አለ አሁን በባዶ እግሩ ይሄድ። ስለዚህ አሁን መንግስት ከላይ ጀምሮ የሚያመጣው ልማት እየታየ ልማታችን ለማደናቀፍ የሚሰራ ስራ የኛ ተገቢ አይደለም። በቃችሁ ልንላቸው ይገባል። እዚያ ውጭ ሌባ አለ፣ ከተማ አስተዳደር ሌባ አለ፣ የከተማው ቦታ ተሽጦ አለቀ። ምንም እንትን ያልተባለ ቦታ አረንጓዴ ደብተር እየተሰራ በአረንጓዴ ደብተር ተሽጦ አልቋል። ካሳ የተበላበት ቦታ ሁሉ ተመልሶ የግለሰቦች እየተሰጠ ካሳ በልተው ቦታ ወስደው እንደገና ቦታውን ዘዋል።
ይሄን የምታገለውን አመራር ደግሞ ጠርፎ ለመጣል ብዙ ነገር ይሰራል። በደንብ ቁጭ ብላችሁ አንድ ሳምንት ወስዳችሁ አጥኑት። በቃ ተከተማ አስተዳደር እስከ ዞን ያለውን አመራር አጥኑ። ጥሩ የሚሰራን አመራር እደግ ተመንደግ በሉልን፣ መጥፎ የሚሰራን አመራር እንዳስፈላጊነቱ አድርጉ። እህቴ ሞታ እኮ ሳልቀብር ቀረሁ። ክቡር ጄኔራል ዶክተር እናቱ ሙታበት ሳይቀብር አባቱ ሙቱበት ሳይቀብር የቀረ ስንቱ ነው የማይወጣ ከዚህ ያለ እኮ በምድር ሌባ። ትናንትና የትያ አባበር ሲተኛ የነበር ሌባ፣ መናኸሪያ ሲተኛ የነበር ሌባ ዛሬ ፀጉሩን ፈትሎ መንግስት መሆን። ስለዚህ ካረፈ እዚህ ውስጥ ያለ ሌባ ማታ ላይ ተሰገሰገ ይረፍ። ካላረፈ ግን በቀጣዩ ሌላ መድረክ ፍጠሩ። የከሌ ተረስ እያለ እናስነሳዋለን። ተረስ እኔ ቤተሰብ አለኝ ያምጣ ቤተሰቡን ያምጣ። Ethio 7 Star